ታላቅ የንግስ ባህል ጥሪ በምስራቅ ሸዋ ሀገረ ስብከት የሚገኘው የታላቁ የዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ አንድነ ገዳም ጥንታዊና ታሪካዊ ገዳም ነው። ገዳሙ መጋቢት 5 ቀን የጻድቁን ባህለ ዕረፍት ብፁዓን አበው ሊቃነ ጳጳሳት በተገኙበት በታላቅ ድምቀት ያከብራል። ምዕመናንም በዚሁ በዓል ላይ ተገኝታችሁ እንድታከብሩ የበረከቱም ተሳታፊ ትሆኑ ዘንድ የገዳሙ አባቶች ጥሪያቸውን አቀርበዋል። የተከበራችሁ እግዚአብሔር ቤተሰቦች የ2018 ዓመተ ምህረት የአባታችን የጻድቁ የገብረ መንፈስ ቅዱስ በዓለ ዕረፍታቸው በታላቁ ደብረ ከዋክብት ዝቋላ ገዳም በታላቅ ድምቀት በየዓመቱ ይከበራል። ምዕመናን፣ የጻድቁ ወዳጆች፣ የአቡነ ገብረ መንፈስ ቅዱስ የበረከት ልጆች፣ የገዳማውያን ልጆች ሁላችሁም በዚህ ቀን መታችሁ የበረከቱ ተካፋይ እንድትሆኑ ማህበረ መነኮሳት ጥሪያችንን እናስተላልፋለን። የብዙ ቅዱሳን አጽማቸው ያረፈበት አሁንም የብዙ ቅዱሳን መኖሪያ የሆነ ቦታ ነው። በዚህ ዘመን እንኳን ብርሃን የሚታይበት ዙሪያው ብርሃን የሚታይበት ብዙ የተደበቁ ቅዱሳን ያሉበት ቦታ ነው። መናንያኑ እናንተን ለመቀበል ዝግጅታቸውን ጨርሰው እየጠበቁ ነው። እናንተም የመናንያኑን ጥሪ ሰምታችሁ በዓሉን እንድታከብሩ ስንል በጻድቁ በአባታችን በአቡነ ገብረ መንፈስ ቅዱስ ስም እንጠይቃለን። ምዕመናን፣ እናንተ ቦታችሁ ነው፣ ገዳማችሁ ነው። እዚያ ያሉት ደግሞ የቦታው የገዳሙ ጠባቂዎች ናቸው። ንብረት ጠባቂዎች፣ ቦታ ጠባቂዎች፣ ርስት ጠባቂዎች ናቸው። በበዓሉ አማካይነት በአባታችሁ ዕረፍት አማካይነት ቦታው ላይ ተገኝታችሁ ይህንን በዓል እንድታከብሩ እዚያ ያሉትንም መናንያን እንድትጠይቁ እንድትጎበኟቸው አይዟችሁ እንድትሉ ነው የምናሳስባችሁ። የመንገድ ችግር ይኖራል፣ የሰላም የጸጥታው የደህንነቱ ችግር ይኖራል ብላችሁ የምታስቡ ነገር አይኖርም። ገዳሙም ከሚመለከተው አካል ጋር ከሕግ አካል ጋር ተከታትሎ ሰላሙ እንዲሆን ምንም ችግር እንዳይኖር አስቀድሞ የጨረሰው ሁኔታ ስለሆነ በገዳሙ አካባቢ በመንገድም አካባቢ ከደብረ ዘይት ጀምሮ እስከ ገዳሙ ድረስ አስፈላጊው ጥበቃ ስለሚደረግ ምንም አይነት ችግር የለውም እና ጥሪያችንን አክብራችሁ እንድትገኙ ስንል በአክብሮት እንገልጻለን። መጥታችሁ የበዓሉ ተሳታፊ እንድትሆኑ ቦታውም እንድትጎበኙ ከቦታውም ረድኤት በረከት እንድትሳተፉ ስል ጥሪን አስተላልፋለሁ። መንገዱ በደንብ ተስተካክሎ ስለተጠረገ አሁን በጋም ስለሆነ ምንም አይነት የመንገድ ችግር የለውም። ገዳሙ ድረስ ማንኛውም መኪና ወጥቶ መውጣት ይችላል። ገዳሙ ላይ ምንም ችግር አይደርስም። በመንገዱ ችግር የለውም ማለት ነው። የጻድቁን በዓል ስናከብር ገዳሙ የጀመረውን የሁለገብ ህንፃ ግንባታ ስራ በአጭር ጊዜ እንዲያጠናቅቅ ማገዝም ከእያንዳንዳችን የሚጠበቅ ክርስቲያናዊ ተግባር ነው። በአዲስ አበባ አካባቢ ቤት ነበረው። በዚህ ወደ ወሎ ሰፈር በሚባል ያ ቤት በልማት ተነሺ ሆኖ ጥቂት ገንዘብና መስሪያ ቦታ ተሰጥቷቸዋል። በዚህ በዳግማዊ ደብረ ሊባኖስ ተክለ ሃይማኖት አካባቢ ይህ ቦታ ቢሰራ ገዳሙ ለገቢነት ትንሽ ይደጉማቸዋል። ያው መቼም ቤት ርስት ነው፣ ሰሪው ያልፋል፣ የተሰራ ህንፃ ግን አያልፍም፣ ይኖራል። መናንያኑ ዛሬ ያሉት ነገ አይኖሩም። ቦታው ግን ለሚመጡትም ለሚተኩትም ይጠቅማልና ይህንንም እንድትረባረቡና እንድትሰሩ ነው። ታሪክ ሰሪዎች ናቸው የኢትዮጵያ ምዕመናን። ምንጊዜም አናፍርባችሁም። ጀምራችሁት የቀረ ወጥናችሁት ያልተሳካ ነገር የለም። ታላላቅ ካቴድራልን ትሰራላችሁ፣ ታላላቅ ገዳማትን ትሰራላችሁ። ይህ ቦታ ደግሞ የእናንተ ቦታ ነውና ትንሽ ለቀለብ መደጎሚያ እንኳን እንዲሆናቸው ወደ 6 የሚደርስ ፍሎር ነው፣ ወይንም ደግሞ ቤዝመንትም አለው። ይሄ እንግዲህ በቅርብ ቀን እንደሚጠናቀቅ ተስፋ አለን። ገዳሙን በእናንተ ተስፋ አድርጎ ነው የጀመረው። እግዚአብሔር እንግዲህ አይነ ልቦናችሁን ያብራላችሁ። ወደ ጻድቁ ወደ አባታችን ወደ ገዳሙ ልቦናችሁን
እንድታደርጉ አደራ እንላችኋለን። ይህንን ማሳሰቢያ ነው የምንሰጣችሁ። እግዚአብሔር ይጠብቅልን፣ ገዳሙን ይጠብቅልን። የአባቶቻችን ጸሎት አይለየን።